ቴዲን ስታየው በጣም ደነገጠች። የተቀጣጠሩበት ቦታ ስትደርስ አንተ ደግሞ እዚህ ምን ታደርጋለህ አለችው። ቴዲም እንዴ ተቀጣጥረን ልንገናኝ አይደል እንዴ የመጣሽው አላት። ምን አለች መሲ ደነገጠች። መሲም እሱ ከቆመበት ቦታ ዘወር ብላ ስልኳን አውጥታ ወደምታውቀው ልጅ ደወለች። የቴዲ ስልክ ጠራ። መሲ በጣም ግራ በመጋባት ቆይ አንተ ምን ልትሰራ ነው እዚህ የመጣው አለችው። ቴዲ መጀመሪያውንም ስታይኝ እንደማታናገሪኝ ነግሬሽ ነበር። አንቺ ደግሞ ተረጋግተሽ ሁሉን ነገር ልትሰሚኝ ቃል ገብተሽልኛል። ስለዚህ ቁጭ ብለሽ እናውራ አላት። መሲ ካንተ ጋር ምንም የማወራው ነገር የለም ብላ ተመልሳ ወደ መጣችበት ልትሄድ ስትል ቴዲ እጇን ይይዛትና መጀመሪያ እኮ ልታናገሪኝ ቃል ገብተሽልኛል። ስለዚህ ቁጭ ብለሽ ማውራት አለብን አላት። መሲም ካንተ ጋር ምንም ማወራው ነገር የለኝም ልቀቀኝ በማለት መሲ መንጭቃው ልትሄድ ትሞክራለች። ቴዲ በድጋሚ ካስቆማት በኋላ ሁሉን ነገር ቁጭ ብላ እንደምትሰማው ቃል እንደገባችለት እያስታወሰ ቁጭ ብላ በተረጋጋ መንፈስ እንድታዳምጠው ነገራት። መሲም ቆይ እስኪ ምንድን ነው የማዳምጥህ በል እስኪ ንገረኝ አለችው። ቴዲም አሁን ላይ እኔ አንቺ እንደምታስቢኝ አይነት ሰው አይደለሁም። አሁን እኔ ተቀይሬያለሁ። እባክሽ እኔን ለመረዳት ሞክሪ ብሎ ሁሉን ነገር አስረዳት። መሲ ምንድን ነው የምረዳህ ብላ ከሄለን ጋር ሲያደርጉት የነበሩትን ነገሮች ሁሉ እየዘረዘረች በል እስኪ ከዚህ ውስጥ የቱን ነው የምረዳህ እያለች ነገረችው። ቴዲም አሁን እንደተቀየረና ሳያውቅ በጣም ብዙ ስህተቶች እንደሰራ አሁን ግን ስህተቶቹን ማረም እንዳለበት እንደገባውና ሁሉም ነገር ስህተት እንደሆነ እንዳወቀ ከዛ ከስህተቱም አሁን መመለስ እንደሚፈልግ ሁሉንም ነገር ነገራት። መሲ ግን በጭራሽ ልታምነው አልፈለገችም። ምክንያቱም አሁን ላይ መሲ እያሰበች ያለችው ምናልባት ሄለን በእንደዚህ አይነት መንገድ እኔን ልታወጣጣ እየሞከረች ነው ብላ ነው ያሰበችው። ነገር ግን ቴዲ ሁሉንም ነገር ከነገራት በኋላ ቆይ ግን ለምንድን ነው ይሄን ሁሉ ነገር ለእኔ እየነገርከኝ ያለው? የማውቀውን ነገር እኮ ነው የምትነግረኝ አለችው። ቴዲም ሄለን የቀድሞ ሚስቱ እንደነበረች እና በድህነቱ ምክንያት እሱን ጥላ ቶማስን እንዳገባች እሱም ደግሞ ሚስቱን ያሳጣውን ድህነት ለመበቀል በጣም ብዙ ስህተቶችን ሲሰራ እንደነበር አሁን ግን ያንንም ነገር ሲያደርግ የነበረው ምናልባት ሄለን ከኔ ጋር ልትቀጥል ትችላለች የሚል ተስፋ እንደነበረው አሁን ግን እሷ የኔ እንደማትሆን በደንብ ጠንቅቄ አውቃለሁ። ስለዚህ መሲ አሁን ላይ ልብ ያለው አንቺ ጋር ነው በማለት ሁሉን ነገር ሊነግራት ሞከረ። መሲ ግን በጭራሽ እኔ አንተን ላምንህ አልችልም፣ ግን የምጠይቅህን ጥያቄ በደንብ ከመለስክልኝ ላምን እችላለሁ አለች። ምንድን ነው ጠይቂኝ አላት። የአዶኒን አባት የገደልከው አንተ ነህ አይደል አለችው። ቴዲ በጣም በመደንገጥ ለዚህ ጥያቄዋ መልስ አጣለት። ችግር የለውም ዝምታህን አዎ ከሚል መልስ ወስጀዋለሁ በማለት ከተቀመጠችበት ተንስታ መሲ ጥለው ትሄዳለች። መሲ ያ ስታወራው የነበረው ቴዲ እንደሆነ ስታይ በጭራሽ ማመን አልቻለችም። ምናልባትም እኔ የማወራውን ሰው ሄለን ደርሳበት ምናልባት እሱን ይዘውት ይሆን የእሱን ስልክ ይዞ ይሆን የመጣው ወደ እኔ በማለት መሲ በጣም ብዙ ነገሮችን ታስባለች። ቴዲ መሲ ጥላው ስትሄድ በጣም ተናደደ። ራሴንም ማጋልጬ እንደዚህ ላትረዳኝ አሁን በጣም ትልቅ ስህተት ሰራሁ በማለት ቴዲ መሲን በማግኘቱና እሷም ደግሞ እንዳልተረዳችው ሲያውቅ በጣም ተበሳጨ። ቴዲ ወደ ቤቱ ከሄደ በኋላ መሲ ጋር በተደጋጋሚ ስልክ ይደውልላታል። መሲ ግን በጭራሽ ልታነሳለት አልቻለችም። መሲ አሁን ላይ እንዳረሳች የሚያውቀው ወንድሟ መኮ አሁን ላይ እያናገራት አይደለም። መሲም ይሄንን ነገር ለምን ማድረግ እንደፈለገች ብዙ ጊዜ ልታስረዳው እየሞከረች ነበር። መኮ ግን በጭራሽ ሊሰማት ፈቃደኛ አልነበረም። ከብዙ ሙከራ በኋላ በስተ መጨረሻ ተሳክቶላት እስኪ ይሄን ነገር እንድታደርግ ያደረገሽን ነገር ምክንያትሽን ንገሪኝ እስኪ በይ ልስማሽ አላት። መሲም ሁሉንም ነገር ነገረችው። ሄለን እንደምትታየው ጥሩ ሰው እንዳልሆነች እና ባሏንም በተደጋጋሚ የግድያ ሙከራ ልታደርስበት እንደነበረ እንደዚሁም እሷን ገፍትራ የጣለቻት ደግሞ ሊዱ እንደሆነች እና ሁሉንም ነገር ነገረችው። መኮ ሁሉንም ነገር ስትነግረው በጣም ደነገጠ። ስለዚህ ጥሩ ሰው አይደለችም ማለት ነው፣ ስለ እሷ የሰማሁት ነገር ሁሉ እውነት ነው ማለት ነው እያለ ለብቻው ማውራት ጀመረ። መሲም ቆይ ምንድን ነው ስለ እሷ የሰማኸው ነገር አለችው። እሱም አይ ምንም አይደለም በማለት ከነገራት በኋላ መሲ ይሄንን ነገር የመረጠችው ስለ እሷ በጣም ብዙ የማውቃቸው ነገሮች አሉ፣ ስለዚህ እረስቻለሁ ብዬ እኔ ከሷ ብዙ መረጃዎችን ለመሰብሰብ እየሞከርኩ ነበር። አሁን ላይ ግን እኔ እንደማስታውስ ሁሉን ነገር አውቃለች። እንደዚህ ያደረግኩት እናንተን ለማስጨነቅ እና እናንተን ለመሸወድ ፈልጌ አይደለም፣ ወንድሜ ተረዳኝ አለችው። መኮ ሁሉንም ነገር ከነገረችው በኋላ መሲን ተረዳት።
እኔ ማይችን ሴት እሰራላታለሁ አለ። መሲ ምንም አይነት ነገር ለማድረግ እንዳይሞክርና እሷም ደግሞ ብዙ ነገሮችን ለማድረግ ሙከራ እያደረገች እንደነበረ፣ ነገር ግን ቤተሰቦችሽ ያሉት በእጄ ነው ብላ እንዳስፈራረቻት ነገረችው። መኮም እኔ ማን እንደሆንኩ አላወቀችኝም ማለት ነው በማለት ሄለን ላይ ይዛተ ዋጋዋን እንደሚሰጣት ተናገረ። መሰረት ግን ምንም ነገር ለማንም ሰው መናገር እንደሌለበት እና ምንም ነገር ለማድረግ እንዳይሞክር አስጠነቀቀችው። የአዶኒንም አባት የገደለችው እሷ እንደሆነች ነገረችው። መኮ የሚሰማው ነገር ከአቅሙ በላይ ሆነበት። ግን እኮ ስትታይ በጣም ጥሩ ሰው ነው የምትመስለው አለ። አዎ ጥሩ ሰው ትመስላለች፣ ነገር ግን እንደምትታየው አይደለችም። በጣም ክፉና መጥፎ ሴት ናት አለችው መሰረት። መኮ ምንም ነገር እንደማያደርግ ለመሲ ካሳመናት በኋላ ነገር ግን ለአዶኒ ሁሉን ነገር መናገር እንዳለበት ወስኗል። ምክንያቱም ከአዶኒ ጋር ሆነው ስለ ሄለን በጣም ብዙ ነገሮችን ተለዋውጠዋል። አሁን ላይ አዶኒም ደግሞ ቤት ውስጥ ባስቀመጠው የድምፅ መቅጃ ብዙ መረጃዎችን እያገኘና ሄለን ብዙ ጊዜ በስልክ ስታወራ ብዙ ነገሮችን ሰምቷል። ነገር ግን አሁን ላይ ምንም አይነት መረጃ ሊያገኝ ያልቻለው ስለ አቶ ቶማስ ምንም የተሰማ መረጃ የለም። አሁን ላይ ቶማስ ማን እንደያዘው አልታወቀም። ነገር ግን ያፌት እኔ ስለሱ ምንም የማላውቀው ነገር የለም ስትይ ነበር፣ ስለዚህ የት እንዳለ ታውቂያለሽ? ሁሉን ነገር ተናገሪ እያለ ሄለንን ያስበጥጣታል። ሄለንም ምንም ነገር እንደማታውቅ እየነገረችው ነበር። ነገር ግን እሱ በጭራሽ ሊያምናት አልፈለግም። በዛ ላይ ደግሞ በባለፈው ክፍል ላይ መሰረት ላይ ስትጮህባትና ስታስፈራራት ደርሶባት ነበር። ነገር ግን እሷ ያለችው አይ ቶማስ ምናልባት ሲወጣ ካየችው እየጠየቅኳት ነው ነበር ያለችው። ነገር ግን ያፌት የመሰረትን ፊት በደንብ ተመልክቶ ስለነበር እንደዛ እንዳልሆነ ገብቶታል። መሰረትን በድጋሚ ያን ዕለት ስትጮህባትና ስታስፈራራት ነበር። ምን እያለቻት እንደሆነ መሰረትን ጠየቃት። መሰረትን ምንም እንዳልሆነና ምናልባት ጋሼ ሲወጣ አይቼው እንደሆነ ነበር የጠየቀችኝ። ያፌትም ግን ፊትሽ ላይ የሚታየው እንደዛ አይደለም አላት። መሲም አይ መስሎ ነው ምንም አይነት ነገር የለም አለችው። አሁን ላይ አዶኒ የሄለን ነገር በጣም እያሳሰበው እና እያስጨነቀው ነው። ቆይ ማናት? ስራዋስ ምንድን ነው? ከአባቴስ ጋር የሚያገናኛቸው ነገር ምንድን ነው? እያለ በተደጋጋሚ ስለ ሄለን ያስባል። በባለፈው ኑኑ ስትታገት ያሳየችው አክት፣ በዛ ላይ ደግሞ ስለ ህፃናቱ ስለ እሷ የሚሰማው እያንዳንዱ ነገር ሁሉ ምንም እየተዋጠለት አይደለም። አሁን ላይ የቶማስ መጥፋት ሄለንንም በጣም አስጨንቋታል። ቴዲ ጋር እየደወለች በተደጋጋሚ ልታገኘው እየሞከረች ነበር። ቴዲ ግን በጭራሽ ስልክ ሊያነሳላትም አልፈለግም። ቢያነሳላትም እንኳን አመናጭቆና ድጋሚ እንዳትደውል አስጠንቅቆ ይዘጋባታል። አሁን ላይ ቴዲ ከሄለን ጋር ምንም አይነት ስራ ለመስራት ፈቃደኛ አይደለም። ከዚህ በኋላ ከሄለን ጋር መስራት እንደሌለበትና በራሱ መንገድ መጓዝ እንዳለበት በወሰነበት ሰዓት ጋሼ ሁሉንም ነገር እንዳወቀ መሲ ስትነግረው፣ እሱ ካወቀ ደግሞ ጥሩ ነገር እንደማይፈጠር ስላወቀ ቶማስን አፍኖ ያዘው። በዛ ላይ እንዳለ ሙሉ ቤተሰቡ ስለ ኑኑ በጣም እየተጨነቀ ነው። ኑኑ አሁን ላይ ከክላሷ መውጣትና ከመኝታዋ ላይ መነሳትም አትፈልግም። ይህ ባህሪዋ ደግሞ ቀናቶችን እያስቆጠረ ነው። ቆይ ኑኑ ምን ሆና ነው? አዶኒም ደግሞ እዛ በሄደችበት ሰዓት ቆይ ምን አድርገዋት ይሆን እያለ እያሰበ ነው። በዛ ላይ ኑኑን የሚወዳት አዲሱ ልጅ ለኑኑ ያለውን አመለካከት ሲያስበው አዶኒ ጥሩ ስሜት እየተሰማው አይደለም። ወደፊት አዶኒ እና የአዲሱ ልጅ ትልቅ ግብግብ ውስጥ እንደሚገቡ ምንም ጥርጥር የለውም። አሁን ላይ ቤት ውስጥ አዶኒ እንደዚሁም ደግሞ መኮ ያፌት ሄለንን ሲያያት በጥሩ አይን አይደለም የሚያዋት። ይህ ነገር ደግሞ ለሄለን በጣም ትልቅ ስጋት ሆኖባታል። ስለ እኔ ምናልባት ያወቁት ነገር ይኖር እንዴ እያለች ትልቅ ሀሳብ ውስጥ ገብታለች። አሁን ላይ ፊት ለፊት እና በግልጽ እየተጋፈጣት ያለው ያፌት ነው። አዶኒ እና መኮ ግን ስለ እሷ ምንም ነገር የማያውቁ እያስመሰሉ ነው። ነገር ግን ሄለን አንድ ነገር እንደሚያውቁ ከሁኔታቸው በደንብ ተረድታለች። አዶኒም ቢሆን እንደ በፊቱ ምንም አይነት ነገር እየነገራት አይደለም። በፊት በጣም ብዙ ነገሮችን ያማክራት ነበር። አሁን ላይ ግን ምንም አይነት ነገር እየነገራት አይደለም። ይህ ነገር ደግሞ ሄለን እንድትጠራጠር አድርጓታል። አሁን ላይ መሲ ትልቅ ስጋት ውስጥ ናት። ሄለን ሁሉንም ነገር ስላወቀች እና ስለ እሷ የሰበሰበችውን መረጃ ሁሉ ስላገኘችባት ምናልባት አንድ ቀን ልታጠፋይ ትችላለች፣ ወይም ደግሞ ቤተሰቦችን ልትጎዳብኝ ትችላለች እያለ ትልቅ ስጋት ውስጥ አድሮባታል። በዛ ላይ ደግሞ የቶማስ መጥፋት እሷ ከነገረችው ነገር ጋር የተያያዘ ነገር እንዳለው ስለተረዳች በጣም አሳስቧታል። አሁን ላይ ስለ ቶማስ ማንም ሰው ቢሆን ምንም አይነት መረጃ እያገኘ አይደለም።
ውድ የእንግዳ ድራማ ተከታታዮች እንግዲህ እንግዳዎች ይህን ሰሞን ተለቀው አያውቁም። ነገር ግን ተቋረጠ እያላችሁ ተስፋ የቆረጣችሁ ሰዎች አላችሁ። ነገር ግን አልተቋረጠም። ሰሞኑን ይመጣሉ፣ በትዕግስት ጠብቁ። በጣም ብዙ የተፈጠሩ አዳዲስ ነገሮች ይኖራሉ ማለት ነው። ውድ የቻናሌ ቤተሰቦች አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሆኖ ቀጣይ ፓርት እስከምንገናኝ ለሁላችሁም መልካም ቆይታ ይሆንላችሁ።